ስለነበረን የድራማ ጊዜ እያመሰገንን በሳምንት ውስጥ አነጋጋሪ ከነበሩ ቪዲዮዎች ውስጥ መካከል የመስከረም አበራ የገንፎ ማገንፋት ፕሮግራም ነበረ። ሴቶች ተሰብስበው ገንፎ ያገነፋች ምንድነው የሚሏት የሆነ ብቻ አጥርሽ ላይ ወፍ ትረፍ ያጥር ወፍ አትስማሽ የሚል ፕሮግራም ነበራት። እሱ አይደለም ብዙዎችን ያስገረመው እዛ ፕሮግራም ላይ ገንፎ ያገነፋች ምታንጎረጉሩ እንጉርጉሮ ብዙዎችን ቀልብ ስቧል። ወፍ አርግፏል። እስቲ ተመልክተን ነው እንምጣ። እውነት ለመናገር በጣም ትችላለች እቺ ልጅ በጣም። አንዳንድ ሙዚቀኛንም ባዮች ነጠላ ዜማ እየለቀቁ ከሚጨቀጭቁም በላይ እንደዚህ አይነት ማስተሪንግ ያልተገባለት ሳውንዶችን ይዛ እንኳን እሷ ዘፈን ለመስራት አልደፈረች። ምንም ማረግ አይቻልም። መስኪ ተቸያለሽ። አጨብጭበናል። ትችላለህ ሄመንዬ። ላንቺ ደግሞ ማለት ነው ከ100 ኪሎ ጤፍና ጥበብ ከያዘቻት አሻንጉሊት የቱን ትመርጫለሽ? ወይኔ በቃ እዚህ ቤት አትሆንም። ገደሉሽ እናትና አባት። ሲያንሳት ነው እንጂ የተመታሽ ልጅ። ፍቅር የማይገዛ ከሆነ ብራዘር እመርሻለሁ ነው ማለት አስቀይማለሁ። ተሳፈጠኝና ማለት ነው። ይበቃ አልቻለም እንዴ! መንግስት ተገቢውን ከለላ ያርግልን። እየተዛተብን ነው። መውጣት ወጥተን መግባት አልቻለም። እየተለከፍን ነው እንዴ! እንዴ ምን ጉድ ናቸው እነዚህ ደግሞ! ሴዶ ማርሻል በሴቱ ሴዶ ማርሻል በስንጥቅ ናቸው። ወይ አብሮ ተደራጅተዋል። እነዚህማ ተደራጅተዋል። ጋንግ ናቸው። እመቤቴ ትጠብቃችሁ። በሰላም ወጣችሁ ግቡ። ልመርቃችሁ። በየት የሻሺ ደጋፊዎች አርሴ ሲሸነፍ የሚያሳዩ ደስታ። ጆከር ጉድናኢ የማዘሯን ቢሮ አላፈነዳችሁም? ገደለች። ማዘር እቺንማ በርበሬ እያጠኑ በሳማ ነው መግረፍ ያለበት። ሲያዛት ነው ማለት another one Hello GTCO, my name is Aida Muscano. I'm from Ethiopia. ኧረ ወገን ቤተሰብ አብልቶ አጠጥቶ ለምን እጀ ሰበራ እናረጋለን? ምን አቋም ነው የምትባሉ? አሁን እቺ ልሙጥ አቋም ልሙጥ መንፈስ ቅዱስ ወንድሜ ምን አደከመች? ዝናብ ራሱ የሚመታት አይመስለኝም። እቺ ቆን ጣውላ መላዮች ብትከቷት ታልፋለች። አትላ በዚህ ወዳህ ነው የምትወጣው። እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? 77 የኔ 77 ድርቁን አዎ አልወደውም። እንዴ አርዲ ፒክቸር ሞዴል ሆነች።
ፋዘር ወይም ዳውተር ፋዘር አባቷ ታዋቂ ብረት በር ሰሪ ነው ላክ ፈገግ ፈገግ ኧረ ማታውቁትን አትቀባጥሩ የማረሚያ ቤት ኪነት ጨፋሪ ነው ሸቤ ነው ፋዘር ወይ አርፎ ብትቀመጥስ አስረግጬ ነው ነገር እኔ ጋር የሚሳፈር ሰው ነፍስ ሰባተኛ ሰማይ ነው ምልከው ሌላ ምንም ሲያዘው ስድብ አልችልም እኔ አህይት ጊልዶ ቢያይሽ አስገድዶ ነው ነጠላ ዜማ የሚያሰራ በከፋ በ2018 ሴቶች አታ ና ምንድነው አንተ ባለፈው ፈቅራለሁ ምናምን ስላልኩ ነው እንደዚህ አይደለም ምን ትምህርቴን እየተማርኩ አንዴ አስገድዶች እንጀና ኢንስታግራም ለምን እቤት እኔ አይደለም ይዘው ማዘናት አንተ በእናትህ አልፈልግም ማለት አይደል እንዴ ትጠኛለህ ኧረ ጆከር በእናትህ የኔን ስልክ ስጣቸው ኢንስታግራም ላይ ያለው ግሩን ሸመደድክ ሰምቻለሁ አንድ በልበደል ዱርዬው ፍቅር ጥላቻ ጭራሽ ለሁለት አግተው ገተታ ታድሎ ይሄን አስገብታችሁ 40 ግረፉት ሌላው በዚህ ሳምንት ደግሞ መነጋገሪያ የነበረው ቪዲዮ ደግሞ ሳምቮድ እና ናቲ ኃይሌ አዲስ አበባ ገብተዋል ከ14 ዓመት በኋላ ማለት የ90s ፌመስ ዘፋኞች እንደነበሩ ብዙዎቻችን የምናውቀው በተለይ ሳምቮድ አንድ ሙዚቃ ነበረችው ሁቤ ሁቤ ከረሜላ ይሄን የመሳሰለ ምርጥ ሙዚቃዎችን ይዞ ነው ከሀገር የተሰደደው አዲስ አበባ ገብቷል ለኒው ይር ኢቭ በሚሊኒየም ሆል ያበዱ ኮንሰርቶችን ሊያዘጋጁ መሆኑ ተሰምቷል እኔ መስራት ተባብላ አልጠበቅኩኝም ነበር ሾልክም ይገባ ነበር የመሰለኝ እኔ በቀላሉ ግን thank you ይሄን የመሰለ ክብር ስለሰጣችሁ እናመሰግናለን thank you so much guys this is very good welcoming አቀባበል ነው በጣም እናመሰግናለሁ በግሌ ሳሚም እንደዛው I really appreciate it እንግዲህ ምንም ማድረግ አይቻልም የሚችል ዘፋኞች እየመጡ ነው ጥጋችሁን ያዙ የማትችሉ ሰዎች Hey y'all come look at this እቺ ሩት እኮ አስቸገረኝ ምን ይሻላል ጀማው ሰፈራ ሄደን እናገኛታ ኑ ተነሱ እንሂዳ ይሄ አስተሳሰብ ቆማጣ ልክስክሳም ንፍጥ ወደ ራሴ ውሰድ ለአንድ ነጥብ ግር ብሎ መሄድ ለመደባቸው በቃ አይደል ሻሺዎች ለአንድ ሴት ነው አንድ ፒካፕ ሙሉ ሰው ተጭኖ የሚሄደው እኔን እንጭሱ የካሳንጭሱ ታሪኬ ላውራችሁ ባልክም በስሱ ባለጊዜ ነበር ሀብታሙ ንጉሱ ፍሬ ድሮም ከሻሼ ደጋፊ እንደዚህ አይነት ኔቨር ማይንድ የሆነ አስተሳሰብ የሚጠበቅ ነው ድንጋይ ራስ ደደብ አንተና ዶማ ምንም ልዩነት የላቸው ናተውኝም አትበጥጡኝ በቃ ሰላም ይስጡኝ አለቃ ነው ከይማት እንዴ እሷ ጉዳይ ማንንም አያገባው ባለጌ ምን የህንድ ፊልም እየሰራችሁ ነው ጀማው ባለጌ ከገደለው ያሳዳጌ በደለው ያንተ አይነት ሰይፍ ኧረ ፓንቱ ቼክ ይደረግ ትንሽዬ ካካማ አመልጦታል እስከዝብዝ
እንቁላል ይመስል እዚህ ጋር ደግሞ አስቤድ ምንኛ ኖ ቁርሱ ነው የተበላበት ልጅ የመሰለው። ነገር አለ ሲዳፈንት እንደያዛ ዶባይኑ ያጎረጣጠብኛል። እንዴት ናችሁ? ሰላም ብለናል። ዛሬ ያለሁት ከሚገርማችሁ እንደዚህ አይነት የሚያምር ቦታ ላይ ነው ያለሁት። ሳር ላይ የሚንደባልለው ጌዲ በተራ ነው። ጌዲ በግተራ ምን ያስመስለው? በስመ አብ አልፈልግም። ይሄ ዱቄት እንዳነሰው አርሲቲ አቀጣጥነሽና ይሄ እንደ አሜሪካ ፋይተር ጀት ብለሽ የጸለይሽውን ጸሎት እኔ ይሄንን ባርከሽዋል ብዬ አልበላም። ምራቅ መጥፋት ያለቆ ነው ብለሽ ተነሳሽ። ይሄ ጸሎት ነው ሉሊት። እኔ እንኳን ምግብ አይደለም የሞባይል ካርድ እንኳን ስገዛ ኤርታይም እንዲበረከትልኝ እጸልያለሁ። እኔም ቅርብ ጊዜ ምን እንዳደረኩ ልንገርሽ ለምስክርነት እንዲሆነ እሱ ያልሞተች ሰው አለች እና ቅርብ ጊዜ አንድ ፓስታ ገዛውና ጸለይኩበት። ይሄ ፓስታ ይበረከት ብዬ ጸለይኩኝ፣ ሰጠኋት። ያንን ፓስታ ይሄው ለምስክርነት ያልሞተች ሰው አለች። ከዛ በኋላ ያንን ፓስታ 7 ጊዜ ቀቅለን ይበላል። እውነት ውሸት አይደለም። አንተ ደስ እንዲል ነው እንደሱ ያልኩ 7 ዲን ከዛው ምስክርነቴ እንዳይጸና ከበስተኋላ መስቀል ነው። ይሄ ስታይል ለበሽተው ያለ ይሞክረዋለሁ ዊጋት በጥቁር ፍላስተር ጠግ ይመጃሙ። ኧረ አባቴ የምጣር ሰራተኛ እንዳይሽ ሶኬት ነው የሚገጥምብሽ። ቶሚ ግን በቀድሞ ህይወቱ አይነ ስውር ነበረ እንዴ? ሌላ ዓለም ላይ ነው ያለው። ይከተላት ጀመረ ልቤ እንግዳው። ይሄ ልጅ አኑ ፌጅራ ዘፈን ክሊፕ ላይ ሲጨፍር አውቀዋለሁ። ባቴ የከባድ መኪና ጎማ ከበነዳሪ ነው የምትመስለው። ጤነኛ ሰው ጠፋ ማለት ነው በቃ። ለምን ጸበል አትሄድም? ይሻላል። እንደዚህ አይነት ሰው ጸበል ሲሄድ ይሻለዋል። እንዲህ በአናት እንደቆም ቆፍሮ መትከል ነበረ። ይቅር እንዳትተክሉት ደግሞ ቢበቅልስ? ቆስጣ ብልከኝ ይዘና ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ቆስጣ ይሄ ነው ፍሬሽ ነው ብላለች። ምን ማለት ነው ፍሬሽ ነው? ሁለተኛው ጥያቄ ባለቤትሽ የሚወደው ኳስ ተጫዋች ማን ነው? ጉድ ኩዌስችን። የማንቸስተር ኳስ ተጫዋች ሰልማን ጆሮዬ ነው። ሰልማን ሁለቱም ሰልማን። እኔ ማሰቡ ሊገብደኛል። ሌላው ደግሞ ከማይጠበቅ ሰው የማይጠበቅ ንግግር ተሰምቷል በዚህ ሳምንት። ሳሮን የሚገርም እኔ እሷ እንደዚህ ማሰብ ትችላለች እንዴ እስኪባል ድረስ ነው የሚገርም በቃ ልብ የሚነካ ምክር ነው ያስተላለፈችው። እስቲ እናድምጣት። እህት ወንድሞቻችሁ ስትልኩ ጉዳቱን እወቁ፣ በፈጠራችሁ እንደው ሙስሊሞች በአላህ የኛ ክርስቲያኖች ደግሞ በእግዚአብሔር በድንግል ማርያም በመታምኑት ይሁንባችሁ። ቤተሰባችሁ ስትልኩ አንደኛ መታሰራቸውን እወቁ። ሲታሰሩ ለነሱ የሚደረገው ነገር አለ ማአት 1 2 3 እያለ መደረግ ያለበት ነገር አለ። ሴቶች ይታሰራሉ፣ በጣም ብዙ ነገር ያስፈልጋቸዋል። እስር ቤት ሲታሰሩ ሲታመሙ
ድራማ እየሰሩ ነው ተብሎ ምንም ማይደረግላችሁ ልጆች አሉ። እንግዲህ ግን አትሰሙ፣ የሚያሳዝነው አትሰሙ። ከዚህ ብቻ አይደለም፣ ከዚህ ቱርክ መጣችሁ ማለት ነው ጥቅም የለውም። አትምጡ፣ የትም ቦታ አትሂዱ፣ አትሰደዱ። ያላችሁን ገንዘብ የቤተሰባችሁ ገንዘብ አታባክኑት። የሚጠበቀው ምክሩን ማስተላለፍ ነው። በነገራችን ትክክለኛ የሆነ ነገር ነው ያስተላለፈችው። መቼም አንዳንድ ጊዜ እኔ በዚች ልጅ ዙሪያ ቪዲዮ ባልሰራ ሁሉ ደስተኛ ነኝ፣ ግን ዛሬ ያስተላለፈችው ነገር ጠቃሚ ነገር። አንዳንዴ ለሰካራም የሚጠቅም ነገር ከሰማ አዳምጥ ይባላል። ጥሩ ነገር ነው ያስተላለፈችው። ማዳምጤ እናንተ ድርሻ ነው። የጠበሰችው ትርፍ ምንም አልመች ብሏታል። እኔ ያላልኩም። ኧረ ጆከር ጉዲ ማይክል ጃክሰን በፍየልኛ ሲይዝ ምንድን ነው እንደ ጋንጋሮ የሚያስልለው? ሄደም አዎ ይህን ዘፈን አውቀዋለሁ። ሮክ ማይ ወርልድ የሚለው ነው። የፍየሉ ዘፈን ነው። ቁርጥ ማይክን አይደል እንዲህ የሚመስለው። ገሃነም ቪቪአይፒ ቦታ እንዲያዝል ስትጠይቅ በእውነት በጣም ነው የምታሳዝነው። እዚህ ጋር ማለት ስዕል አድኖ ደርድረህ እንደዚህ አይነት ነገር ትቀርጻለህ? በእናትህ ኧረ ዞር እንኳን የምትል ምናምን። ኧረ ተው የሚያደርጉትን አያውቁምና። አንተ የመላጣ ልጅ እንዲህ ያረግ ሴጣን ራሱ ቢያይክ ታሳስተኛለህ ብሎ ይሮጣል። ጌታ ሆይ ምነው ዘገየክ ውሰደኝ እንጂ የሚባለው ሚስኮል እኔ አሁን እኛ ልታስቀስፍ ነገር እየሰራ በስመ አብ ቢቀሰፍም አይጎጭም። ሌላውና የመጨረሻው መነጋገር የነበረው በሳምንቱ መጨረሻ ላይ ደግሞ ዳዊት ጥላሁን ዝነኛው ዳዊት ጥላሁን የሙዚቃ ኮምፖዘር በባለቤቱ እናት እንደተከዳ የተናገረበት ቪዲዮ ነው። ብዙዎችን አሳዝኗል። በጣም ብዙ እኔ በነገራችን ላይ በትዳር ጉዳይ ላይ አስተያየት ባልሰጥ ደስተኛ ነኝ። ምክንያቱም የሰው ጋብቻ ውስጥ ገብቶ መፈትፈት ነውርም ኃጢአትም ስለሆነ ማለት ነው። ግን ያው ዳዊት ስለሆነ ምንም ማድረግ አልችልም። ዳዊት ማለት ምን አይነት ሰው እንደሆነ ለማታውቁት እስኪ ላሰማችሁ። የመሳሰሉ ምርጥ ስራዎች ላይ የሰራ ነው። መቼም በዘጠናዎቹ የተሰሩ ዘፈኖችን በሙሉ ጠቅሎ ለኤልያስ የመስጠት አንድ አባዚያ እነ ዳግማዊ አሊን እነ ዳዊት ጥላሁንን እነ ጂግሳን የመካድ ጭራሽ ምንም ዘፈን እንዳልሰሩ ተደርጎ ነው የሚወራው። እንግዲህ ዳዊት በቀድሞ ትዳሩም ደስተኛ እንዳልነበርና ፍቺ ፈጽሞ እንደገና በቅርብ ጊዜ ደግሞ ከዚህኛው ባለቤቱ ጋር ተጋብቶ እንደነበረ ነው። ግን አሁን የደረሰበትን ነገር ደግሞ በጣም ያሳዝናል። እስኪ እንመልከተው። ወደ አክሽን እነዚህ በሙሉ ተከታታይ እንትኑ ቤት ውስጥ ተለጥፈው የነበሩ ናቸው። እያረግን እንሸኛለን ማለት ነው። ሳሎን የነበረው ነው ይሄ። አጠቃላይ አድርገን አንገርግበን እናመሰግናለን ስለነበረው ፊልማችሁ ስለነበረው ፊልም ይሄ ነው በቃ። የሰው ልጅ በፊዚካል ሳይሆን እኛ እንደምናውቀው የሰው ልጅ የሚለወጠው በፊዚካል ቼንጅ ነው። የሰው ልጅ ኬሚካል ቼንጅ ይለወጣል ማለት ግን በሚገርም ሁኔታ በድንቅ ድራማ ስላሳያችሁን እያመሰገንን መቃብራችሁን እዚህ ፈጽመናል። ቀጣዩን ደግሞ በኢትዮጵያ በአካል እስክንገናኝ ድረስ እናየዋለን። መልካም ጊዜ። ምንም ማድረግ አይቻልም። እንግዲህ ትዳር ከእግዚአብሔር ነው የሚሰጠው። ፈጣሪ ጽናቱን ይስጥ ነው የሚለው ዳዊት። ይመች።